የታላቋ ኢራን ልጆች አሜሪካውያንን በራሷ ምድር በሎስ አንጀለስ ዳግም አሸንፈዋታል። ታላቅነት በጦርነት ብቻ ሳይሆን በሐሳብ ልዕልና መሆኑን ታላቅ ነን ለሚሉት አሜሪካውያን ኢራናውያን ምን ያህል የገዘፈ ሰብዕና እንዳላቸው ሰላማዊ በሆነ መንገድ አሳይተው አሸማቀዋቸዋል። የኢራን ብሔራዊ ቡድን ባሳለፍነው እሁድ ጁን 21 ቀን ሎስ አንጀለስ በሚገኘው ሶፊ ስታዲየም ከቤልጂየም አቻው ጋር ሁለተኛ የምድብ ጨዋታውን ካደረገ በኋላ እንዲህ የሚል የምስጋና ደብዳቤ በመልበሻ ክፍል ውስጥ ባለ ሎከር ውስጥ አስቀምጠው ሄደዋል። ደብዳቤው ሲጀምር እንዲህ ይላል። ከሺህ ዓመታት በፊት ከነበረችው ከጥንታዊቷ ፋርስ እስከ ዛሬዋ ስልጡኗ ኢራን ድረስ የኢራናውያን ስሜት የሚኖርና ጽኑ ነው ብሎ የጀመረው ማስታወሻው 168 ቁጥርና ሚናብ የሚል ጽሑፍ ይታይበታል። ይሄ ደግሞ የሚያሳየው በደቡብ ኢራን ሚናብ ከተማ በሚገኘው የታዳጊ ሴቶች ትምህርት ቤት ላይ አሜሪካ በፈጸመችው የግፍ ጥቃት የተጨፈጨፉትን ታዳጊዎችን ለማስታወስ ነው። በሌላ በኩል የኢራን ብሔራዊ ቡድን አምበል አሊ ረዛን ዜግነቱንና ማንነቱን ሳያውቁ አግተውት የነበሩት አስፈሪዎቹ የሜክሲኮ ማፊያዎች እሱንና ጓደኞቹን ከየት ነው የመጣችሁት ብለው ሲጠይቋቸው ከኢራን ብለው ሲመልሱ ከማፊያዎቹ ያገኙት መልስ ደግሞ ዓለምን እጅግ ያነጋገረ ጉዳይ ሆኗል። አስፈሪው የማፊያ ቡድን ስለ ኢራን ምንድነው ያለው የሚለውን ጨምሮ የኢራን ብሔራዊ ቡድን መልበሻ ክፍል ውስጥ ያስቀመጠውን አስገራሚ ደብዳቤ በዛሬ መሰናዷችን እናጋራችኋለን። እስከ ዝግጅታችን ፍጻሜ አብራችሁን ዝለቁ። Despite what they felt was unfair treatment during the World Cup, Iran left a message for the hosts that touched many people. Due to visa restrictions, Iran couldn't base themselves in the United States and had to stay in Mexico instead. As a result, they had to travel thousands of miles for every match. Many expected Iran to leave with anger. Instead, after their match against Belgium in Los Angeles, ኢራናውያን ጥለውት የሄዱት ደብዳቤ እንዲህ እያለ ይቀጥላል። ወደ ሎስ አንጀለስ ስንመጣ በኩራትና በክብር ነው። ከሎስ አንጀለስ ስንወጣም በክብር ነው። ሎስ አንጀለስ ላደረግሽልን መስተንግዶ ከልብ እናመሰግናለን። ድምፃቸውን እንዲሁም ነፍሳቸውን ለኢራን ለሰጡ ኢራናውያን በሙሉ ከልብ እናመሰግናለን። በ180 ደቂቃዎች ውስጥ አብረውን ለነበሩት ሁሉም ምስጋናችን ይድረስ። ሰላም፣ መከባበርና ወዳጅነት በሁሉም ሀገራት ዘንድ ይስፈን ብሎ ደብዳቤው ይጠናቀቃል። ደብዳቤው የኢራን ብሔራዊ ቡድን አባላት ከዓለም ዋንጫ ጨዋታቸው በኋላ በሎስ አንጀለሱ ሶፊ ስታዲየም መልበሻ ክፍል ውስጥ ጥለውት የሄዱት መልእክት ነው። በምድብ 7 ከኒውዚላንድ፣ ቤልጂየም እና ግብፅ ጋር የተመደበችው ኢራን እስካሁን ድረስ ያሉትን ሁለት ጨዋታዎች ማለትም ከኒውዚላንድ እና ከቤልጂየም ጋር ያደረገችውን ጨዋታ በሎስ አንጀለሱ ሶፊ ስታዲየም ያደረገች ሲሆን የምድቡን የመጨረሻና ወሳኝ ጨዋታ ከግብፅ ጋር በሲያትል ታደርጋለች። 67,000 ተመልካች በሚይዘው ሲያትል በሚገኘው ሉሚን ፊልድ ስታዲየም ላይ ግብፅን የምትገጥመው ኢራን ግብፅን ማሸነፍ ከቻለች ምድቡን በአንደኝነት መርታ ወደ ቀጣዩ ዙር ማለፏን ታረጋግጣለች። በአሁኑ ወቅት የኢራን ብሔራዊ ቡድን ሁለቱንም ጨዋታዎች ከማረጉ በፊት በከባድ ፍተሻና ጥበቃ ካረፈባት የሜክሲኮዋ ቱጃና ከተማ ማሪዮት ሆቴል ወደ ሎስ አንጀለስ በሮ ጨዋታውን አድርጎ ከዛ ሲጨርስ ደግሞ ወዲያውኑ ተመልሶ ከአሜሪካ ይወጣል። የባለም ታሪክ ታይቶ የማይታወቅ ጫናና እንግልት እጅግ ሰላማዊ የሚባለውን የስፖርት መድረክ ገለልተኛነቱንና ወንድማማችነቱን ጥያቄ ውስጥ የከተተ ሆኗል። ስፖርት ከማንኛውም ፖለቲካዊና ርዕዮተ ዓለማዊ ጉዳይ ነፃ የሆነና ወንድማማችነት እንዲሁም ሰላም የሚታይበት መድረክ ነው ቢባልም ኦሎምፒክም ሆነ ዓለም ዋንጫ ከዚህ የፖለቲካ ጥላ ነፃ ሆነው አያውቁም።
በዘንድሮ የዓለም ዋንጫ ላይ የአሜሪካ ውሳኔም አሜሪካ በዓለም አቀፍ ተቋማት ላይ በተለይ በፊፋ ላይ ያሳየችው ጣልቃ ገብነትን ጉልህ ማሳያ ነው ተብሏል። የዓለም እግር ኳስ ዋንጫ ከዚህ በፊት በጣምራ ሀገራት ተዘጋጅቶ ያውቃል። እንደ ግሪጎሮሳውያን የዘመን ቀመር በ2002 ብራዚል ያሸነፈችውን የዓለም ዋንጫ ደቡብ ኮሪያና ጃፓን በጋራ አዘጋጅተው ነበር። ከዛ በኋላ ግን ያዘጋጁ ሀገራት በሙሉ ውድድሩን ለብቻቸው ነበር ያዘጋጁት። የዘንድሮው የዓለም ዋንጫ ግን በአይነቱ ከእስከዛሬዎቹ የተለየ ነው። ልዩ ከሚያደርገው ነገሮች አንዱ የሚያዘጋጁት 3 ሀገራት መሆናቸው ሲሆን ከዚህ በተጨማሪ በታሪክ ለመጀመሪያ ጊዜ 48 ሀገራት በውድድሩ ላይ መሳተፋቸው ሌላው የተለየ የሚያደርገው ክስተት ነው። በርካታ ልዩና ደማቅ ነገሮች ይታዩበታል የተባለው ይህ የዓለም ዋንጫ ግን በኢራን ብሔራዊ ቡድን ላይ አሜሪካ በጣለችው የቪዛ እገዳ ምክንያት ክፉኛ ደብዝዟል። ይህን የቪዛ እገዳ ተከትሎም የኢራን ብሔራዊ ቡድን በከፍተኛ እንግልት ከሜክሲኮ ወደ አሜሪካ እየተጓጓዘ ለመጫወት ተገዷል። ታዲያ በዚህ መሃል ከሰሞኑን በተለያዩ የማህበራዊ ሚዲያዎች ላይ በእኛም ሀገር የተለያዩ ሰዎች እንደጻፉት የኢራን ብሔራዊ ቡድን በሜክሲኮ ካርቴሎች ወይም የማፊያ ቡድን አባላት የመታገት አደጋ እንደገጠማቸው ተገልጿል። የመረጃ በከፊል እውነትነት ያለው ቢሆንም በኢራን ብሔራዊ ቡድን በየኤርፖርቱ መንገላታት እጅግ ያዘነው የዓለም ሕዝብም መረጃውን በሰፊው ሲያጋራው ተስተውሏል። አጋጣሚውም የኢራን ብሔራዊ ቡድን ከኢራናውያን በተጨማሪ ምን ያህል ሰዎች በመላው ዓለም እንደሚወዱትና ከጎኑ እንዳሉም ያሳየ ሆኗል። ወደ መረጃው ስንመለስ ይህ መረጃ ለመጀመሪያ ጊዜ የተላለፈው ኤስኤንኤን በሚባል ጣቢያ ጁን 10 ቀን ሲሆን መቀመጫውን ኳታር ዶሃ ያደረገው አልጀዚራ ዜናውን ካሰራጨ በኋላ በመላው ዓለም መነጋገሪያ ሆኗል። በፕሮግራሙ ላይ ያሁኑ የኢራን ብሔራዊ ቡድን አምበል አሊ ረዛ ጃንባካሽን ጨምሮ 3 ተጫዋቾች የተሳተፉበት ቃለ መጠይቅም ተካቷል። የብሔራዊ ቡድን አምበል የሆነው አሊ ረዛ በክንፍ ላይ የሚጫወት ተጫዋች ሲሆን በአሁኑ ወቅትም በቤልጂየም ሊግ ውስጥ እየተጫወተ ይገኛል። አሊ ረዛ 32 ዓመቱ ሲሆን ዘንድሮ በዓለም ዋንጫው ለ4ኛ ጊዜ ከብሔራዊ ቡድኑ ጋር መካፈል ችሏል። በመልበሻ ቤት ውስጥ የቡድን አጋሮቹን የሚያበረታታበት መንገድና አስገራሚ ንግግሮቹም በማህበራዊ ሚዲያ ከፍተኛ አድናቆትን አስችሮለታል። የኢራኑ አምበል አሊ ረዛ ለሚጠይቀው ጋዜጠኛ በሜክሲኮ ያሉት ማፊያዎች ኢራናውያንን በእጅጉ ይወዳሉ ይለዋል። ጋዜጠኛው ለምን ሲለውም በሜክሲኮ የገጠመውን መናገር ጀመረ። ما درگیر این داستان شدیم چون ما چند روزی رفتیم تولوم بعد یه روزی جلوی ما رو گرفتن ከጥቂት ጊዜ በፊት ከጓደኛዬ ጋር ከኔዘርላንድ ወደ ሜክሲኮ ለመዝናናት ሄደን ነበር። በዚህ ጊዜ ቱሉም የሚባል አካባቢ ስንደርስ የታጠቁ ሰዎች መኪናችንን አስቆሙና መኪናውን አስደግፈው ሲፈትሹ ያገኙት ጥቂት ዩሮ ብቻ ነበር። የውጭ ዜጋ መሆናችንን ያወቁት የማፊያ ቡድኑ ታጣቂዎች ብዙ ጥሬ ገንዘብ ይዘዋል ብለው አስበው ቢያስቆሟቸውም ያገኙት ግን 30 እና 40 ዩሮ ብቻ በመሆኑ ተበሳጩ። በዚህ ጊዜ ማፊያዎቹ ጥያቄዎችን ይጠይቁን ጀመር ያለው አሊ ረዛ በወቅቱ ከሆላንድ ወደ ሜክሲኮ እንደመጓዜ ከሆላንድ ብልም አብሮኝ ያለው ጓደኛዬ ግን ከኢራን በል እያለ ሲወተውተኝ ነበር ብሏል። بعد اون گفتش که کجایی گفتش که ایران بعد یهو خندید گفت ایران خب بیا برو ከዚያም አሊ ረዛ ከኢራን ነው የመጣሁት ሲል በአንድ ጊዜ የነበረው አጋሽ ታጋች ድራማ እንደተቀየረና ወደ ወዳጅነት ስሜት እንደተቀየረ ይናገራል። የማፊያ ቡድኑ አባላት እና አሊ ኢራናውያን መሆናቸውን ሲያውቁ ወዲያውኑ ለኢራን ያላቸውን ፍቅር ገልጸውልን ምንም ሳይነኩ ለቀውናል። በእርግጥም ይህ አጋጣሚ ኢራን በሜክሲኮ ማፊያዎች ዘንድ እንዴት እንደምትወደድ ለዓለም ያሳየ አጋጣሚ ሆኗል። የኢራኑ አምበል አሊ ረዛ በቃለ መጠይቁ እንደተናገረው ይህ ክስተት ያጋጠማቸው ቱሉም በተባለች ስፍራ ነው። ቱሉም በሜክሲኮ ምርጥ ከሚባሉ የቱሪስት መዳረሻዎች አንዷ ስትሆን ተፈጥሯዊና ሰው ሰራሽ መስህብ ያላት በቱሪስቶች ዘንድም ተወዳጅ ከተማ ናት።
በአትላንቲክ ውቅያኖስ ዳርቻ ላይ የተመሰረተችው ቱሉም ባላት የነጭ አሸዋ የባህር ዳርቻ ምክንያት በበርካቶች ትመረጣለች። እንዲሁም ደግሞ በበርካቶች የሚታወቀው የደቡብ አሜሪካ ጥንታዊ ስልጣኔ የሆነው የማያ ስልጣኔ የግንባታ ፍርስራሾች በአቅራቢያዋ መኖራቸው የአርኪኦሎጂ ስፍራዎችን በሚጎበኙ ቱሪስቶች ዘንድም ተመራጭ ያደርጋታል። ቱሉም ከጊዜ ወደ ጊዜ የዓለም ቱሪስቶችን ትኩረት በከፍተኛ ሁኔታ በመሳቧ ምክንያት በየዓመቱ 2 ሚሊዮን ያህል ቱሪስቶች ከመላው ዓለም ይጎርፉባታል። በአንጻሩ ደግሞ ማፊያዎች እያደገ የመጣውን የከተማዋን ገቢ ምንጭ ምክንያት በማድረግ የከተማዋን ሕገወጥ የአደንዛዥ ዕፅ ገበያ ለመቆጣጠር እየተጉና እየተዋጉ ይገኛሉ። መረጃዎች እንደሚያሳዩት ከሆነ በዓለም ታዋቂና ሀብታም የሆኑ ሰዎች የሚታደሙባቸው ቅንጡ ፓርቲዎች በሚዘጋጁባት በዚች ከተማ የሚንቀሳቀሱ ማፊያዎች በዋናነት 2 አይነት ዘርፎች አላቸው። አንደኛው ግሩፕ ታክሲ ማፊያ ሲባል ትኩረቱን ያደረገው በአካባቢው ያለው የታክሲ ቢዝነስ ላይ ነው። በሁለተኛው ምድብ ላይ የሚገኙት ሜክሲኮውያን ብቻ ሳይሆኑ የጣሊያን፣ የሩሲያና የሌሎች ሀገራት ታዋቂ ማፊያዎችም ይገኙበታል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህ በመጀመሪያው ዘርፍ የሚገኘውና ታክሲ ማፊያ የሚባለው የማፊያዎች ሥራ ከተማዋ በቱሪስቶች ዘንድ ያላትን ተመራጭነት ተከትሎ በትራንስፖርት አገልግሎት ላይ ሕገወጥ እገዳዎችን በመጣል ገቢ የሚሰበስብ ነው። በዋናነት እንደ ኡበር ያሉ ዓለም አቀፍ የሆኑ የሜትር ታክሲ አገልግሎት ሰጪዎችን በከተማ ውስጥ አፕሊኬሽናቸው እንዳይሰራ በማድረግ ቱሪስቶች በከፍተኛ ዋጋ እንዲጠቀሙ የሚያደርግ ማፊያ ነው። ይህ ቡድን ዓለም አቀፎቹን የራይድ አገልግሎት ድርጅቶች በማገድ ከባለ ታክሲዎች ላይ ቀረጥ መሰል ገንዘብን በመሰብሰብ ከፍተኛ ገቢን ያገኛል። በሁለተኛው ዘርፍ የተሰማሩት ደግሞ ከነዚህ የሚለዩና በዓመት እስከ 50 ቢሊዮን ዶላር የሚያንቀሳቅሱ ካርቴሎች ናቸው። ቱሉም በዓለም ካርቴሎች በጣም ታዋቂ የሆነው የፓብሎ ስኮባር መኖሪያ ቤትም የሚገኝባት በካርቴሎችም በእጅጉ የምትወደድ ከተማ ናት። በአሁኑ ወቅት በከተማዋ ካሉና የከተማዋ ንግድ ለመቆጣጠር ከሚታገሉ ማፊያዎች ከፍተኛ አቅምና ታዋቂነት ያለው ጃሌስኮ ኒው ጄኔሬሽን ካርቴል የሚባለው ማፊያ ነው። ይህ ቡድን ቀደም ሲል ሲናሎዋ የተባለው የታዋቂ ካርቴል ወታደራዊ ክንፍ የነበረ ሲሆን በተፈጠረው አለመስማማትም ይህ ቡድን ተገንጥሎ በመውጣት የራሱን ቡድን አደራጅቷል። በአብዛኛው በወጣቶች የተመሰረተው ይህ ካርቴል እጅግ ከፍተኛ የሆነ ወታደራዊ እርምጃዎችን በመውሰድና ግዛቱን ለማስፋት በሚያደርገው ጥረት ይታወቃል። ባለንበት 2026 መሪው ኤል ማንቾ ከተገደለ በኋላ የአመራር ክፍተት ያለበት ይህ ቡድን በቱሉም በከፍተኛ ደረጃ እንደሚንቀሳቀስ ይነገራል። ይህ ቡድን ቀደም ሲል ሲናሎዋ ከተባለው ካርቴል ተገንጥሎ በመውጣት ራሱን እንዲችል ያደረገው ኤል ማንቾ ወይም በትክክለኛ ስሙ ኒማሲዮኖስ ጌራ ሰርቫንቴስ በአሜሪካ መረጃ ሰጪነት በሜክሲኮ ልዩ ኮማንዶዎች ከተገደለ በኋላ ቡድኑ በሚቆጣጠራቸው 20 ከተሞች የሚገኙ አባላቱ በከፍተኛ ደረጃ ተናውጠው ነበር። በወቅቱ ከፖሊስና ወታደሮች ጋር መሳሪያ አውጥተው የገጠሙት የቡድኑ ታጣቂዎች አንዳንድ ከተሞችን ሙሉ ለሙሉ ተቆጣጥረው እንቅስቃሴዎችንም አግደውና ሙሉ ለሙሉ ዘግተዋቸው ነበር። በዚህ ደረጃ መንግስትን ያሸበረው የማፊያ ቡድን ሁለተኛ ሰው የነበረውና ኤል ማንቾን ይተካል የተባለው ኤል ጃርዲኔሮ ደግሞ በመንግስት ቁጥጥር ስር በመዋሉ በቡድን ውስጥ ከፍተኛ የሆነ የአመራር ክፍተት ተፈጥሯል። ይህ የማፊያ ቡድን ከሌሎች የማፊያ ቡድኖች በተለየ መልኩ የሚያደርገው ልክ እንደ ሌሎቹ በጥብቅ ቁጥጥርና ክትትል የሚመራ ሳይሆን በማፊያ ቡድኑ ስር የሚገኙ የማፊያ ቡድኖች በሙሉ በራሳቸው ነፃ ሆነው የሚሰሩ ሲሆን ከዋናው ቡድን ከለላ ይደረግላቸዋል። እነሱ ደግሞ የሚሰጣቸውን ትዕዛዝ ተቀብለው ይሰራሉ። በሰሩት ልክ ደግሞ የድርሻ ተካፋይ ይሆናሉ።
ይህ የማፊያ ቡድን ከእስያ የተለያዩ ኬሚካሎችን የሚያስገባበት ራሱ የሚቆጣጠረው ወደብ ያለው ሲሆን በአሜሪካና በመላው ዓለም ደግሞ ፌንታሊን እና ሜታሚፍታሚን የተባሉ አደንዛዥ እጾችን የሚነግድ ትልቁ አቅራቢ ነው። ከአደንዛዥ እጽ ንግዱ በተጨማሪ የነዳጅ ስርቆት፣ ህገወጥ የማዕድን ማውጣት ሥራ፣ የሰዎች ህገወጥ ዝውውር እንዲሁም ቱሪስቶችን አግቶ ገንዘብ መቀበል ላይ ተሰማርቶ ይገኛል። ይህ ቡድን በከፍተኛ ደረጃ ማህበራዊ ሚዲያን የሚጠቀም ሲሆን ዋነኛ ዓላማውም ጠላቶቹን ለማስፈራራትና በህዝብ ዘንድ ፍርሃትን ለመፍጠር ነው። በሜክሲኮ ካሉት 32 ግዛቶች በ25 ውስጥ የሚንቀሳቀሰው ይህ ቡድን በ40 የዓለም ሀገራት ውስጥ ትላልቅ ንግዶችና ማምረቻዎች አሉት። ሌላኛው ቱሉም ላይ የሚንቀሳቀሰው የማፊያ ቡድን የሲናሎዋ ካርቴል ነው። ይህ ቡድን ረጅም ታሪክ ያለውና በዓለም አቀፍ ደረጃ ህገወጥ ንግዶች ውስጥ የሚሳተፍ በእጅጉ ታዋቂ የሆነ ቡድን ነው። በዋናነት መሰረቱ ሜክሲኮ ኩላኪን አካባቢ ሲሆን በተለያዩ 40 የዓለም ሀገራት ውስጥም ይሰራል። እስከ 50 ቢሊዮን ዶላር የሚደርስ ዓመታዊ ገቢ ያለው የእጽ ንግድ ሰንሰለትን የሚያስተዳድር ሲሆን ይህ ቡድን በኤል ቻፖ ይመራ ነበር። ከሱ መታሰር በኋላ የቡድኑ አባላት በከፍተኛ ደረጃ የእርስ በርስ ጦርነት ውስጥ ገብተው በ2024 ከፍተኛ የሆነ ደም መፋሰስ ተከስቶ ነበር። እነዚህ ካርቴሎች በሜክሲኮ በተለይም በቱሉም ከተማ በከፍተኛ ደረጃ ይንቀሳቀሳሉ። እናም የኢራን ብሔራዊ ቡድን አምበል የሆነው አሊ ረዛ ከጓደኞቹ ጋር የታገተው ከነዚህ ሁለት ዋና ዋና ማፊያዎች በአንዱ ሊሆን ይችላል። አሊ በቃለ መጠይቁ ላይ እንደገለጸው ከኢራን እንደመጣ ሲናገር የነበራቸው ቁጣና ማስገደድ በአንድ ጊዜ ወደ ፍቅርና እንክብካቤ እንደተቀየረ ገልጿል። የሜክሲኮ ካርቴሎች ለኢራንና ለኢራናውያን የአይነቱ ፍቅር ሊኖራቸው የቻለው ደግሞ በብዙ ፖለቲካዊና ርዕዮተ ዓለማዊ ምክንያቶች ይሆናል። ቅዳሜ ኢራን ከግብፅ የምታደርገው ሶስተኛውና የምድቡ የመጨረሻ ጨዋታም በጣም ወሳኝና የኢራንን ወደ ቀጣይ ዙር ማለፍ አሊያም ወደ ሀገሯ መመለስን የሚወስን ነው። በብዙዎች ዘንድ በጉጉት በሚጠበቀው በዚህ ጨዋታ ኢራን ውጤቷ ሰምሮ ካለፈች በዓለም ዋንጫ ታሪክ አዲስ ሪከርድ የምታስመዘግብ ይሆናል። ወደ ቻናላችን ቤተሰቦች ሰሞኑን የኢራን ብሔራዊ ቡድን ተጫዋቾች ስለታገቱበት ሂደትና ስለ ካርቴሎቹ ያዘጋጀነው የዛሬው ዝግጅታችን ይህን ይመስል ነበር። እስከ መሰናዷችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።